አቤል እንግዲህ ማርታ ተረስታለች በአንድ ቀን እንግዲህ ምን አስበው እንደሆነ የእዩዬ እህት ምን አስባ እንደሆነ ወደዚሁ የተመለሰችው ወደ እሱ አልመለስም ሲጠበስም አይሸተኝም ብላ ተናግራ ነበር። ከዚህ በፊት ግን አንቺ ማናደድ ከፈለኩ ግን በአንድ ቀን መጥቼ አቤልን ወደ ራሴ መመለስ እችላለሁ፣ ይሄ ደግሞ በደንብ ታውቂያለሽ ብሏት ነበረ ለማርታ ማለት ነው። እና እሷን ለማናደድ እሷን ለመበቀል ይሁን ምን እንደሆነ አላቅም። ያው አብርሽና ሩቲም አንድ ላይ ናቸው። አቤልም ወደ ድሮ ፍቅሩ ተመልሷል። ሄርሜላ ማርታም ሌሎችም ኮቶቶችም ተያይዞ ከህይወታቸው ውልቅ ይላሉ። ልክ እንደ በፊቱ ሰላም በሰላም ይሆናሉ ማለት ነው። ግን አቤል እባብ ነው፣ ሰው አይደለም። ስለዚህ ሩትዬ አጠገብ እንዳትደርስ አጠገቧ ማለት ነው ድርሽ እንዳትልሷ ገባ አይደለ? አንተ ሰው ሳትሆን እባብ አውሬ ነክ። ስለዚህ ለሩትዬ አትጠቅማትም ገባክ? ስለዚህ እሷ አጠገብ እንዳትደርስ። እሷ ደግሞ የዩዬት ልቦና ካላት አንተ ምን አይነት ሰው እንደሆነ ከገባት ከአንተ ህይወት እንደምትረቅም የራሷን ህይወት እንደምትኖር ማርታን ለማናደድ ብቻ እንደሆነ ተስፋ እናደርጋለን። ምክንያቱም አንተ ለሷ አትሆንም። የእሷን ህይወት ለመበጥበጥ የእሷን ህይወት ሲኦል ለማድረግ ነው የመጣከው። ልክ እንደ ሩቲ ማለት ነው። ሲኦል አርጋባት ነበር፣ ትዳሯን በጥብጠክ ነበረ እና አንተ ለእሷ የምትገባ ገና ትንሽዬ ልጅ ነች፣ ገና ማደግ ያለባት ልጅ ነች። ትናንትና ተናግራለች፣ ሳድግ ልክ እንደ ሩትዬ ነው መሆን የምፈልገው ብላለች። እና እዛ ለመድረስ ደግሞ አንተ አጠገቧ መሆን የለብህም፣ ሌላ ሰው ነው አጠገቧ የሚያስፈልጋት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ አቤል ጫታሙ ከስንት መጥፋት በኋላ ትናንትና የዩዬን እህት የኔ ጨረቃ ትንሽዬ ልጅ እዞ መጥቶ ነበር። እንግዲህ ሊጫወትባት ነው። እንግዲህ ያው እንደምታውቁት የሰው ህይወት ላይ መጫወት እነሱ ልምዳቸው ስለሆነ እሷ ደግሞ ምን እንደሆነ አላውቅም። ማርተን ብቻ ለማናደድ አቤልን ማግኘት እንደምትችል ለማሳየት ልክ እንደ ሩትዬ ማለት ነው። ሩትዬ ነው መሆን የምፈልገው ብላለች እና ለዛ ይሆናል የመጣቸውኝ። እንግዲህ መቼም ከአቤል ጋር ለመሆን አይደለም አይደለ? እኔ እንጂ አላውቅም። እነሱ ይወቁት፣ ግን ከሩትዬ ህይወት ራቅ። ሩትዬ መቼም ይቅርታ አታደርግልም መቼም